ምስክርነት በመጽሐፈ ቀለሜንጦስ ህዳግ ላይ አስፍረውት የነበረውን አግኝተዋል። ይህ በታሪክ ተደብቆ የቆየው የገዳሙ ምስጢር ዳግም የተገለጠው ልዑል ራስ መኮንን መጽሐፈ ቀለሜንጦስን አንበው ታሪኩን ካገኙ በኋላ ነው። ራስ መኮንን በአካባቢው ሰላምን ለማውረድ የተሳሉትን ስለት ተከትሎ በቡልጋ አባ ዱባለ የተባሉ አባት ዘንድ የነበረውን የቅዱስ ገብርኤልን ጽላት በማስመጣት የካቲት 21 ቀን 1884 ዓ.ም ታቦተ ሕጉ ቁልቢ እንዲገባ አደረጉ። የመጀመሪያው መቃኞ የህንጻው መሰረት የተጣለ ሲሆን ታኅሳስ 1888 ዓ.ም ተጠናቆ መንፈሳዊ አገልግሎት መስጠት ጀምሯል። ከዚያን ጊዜ ጀምሮ በድንቅ ተአምራቱ መላውን ዓለም እያስደነቀ የሚገኝ ሲሆን ዛሬ የሚታየው ዘመናዊ ህንጻ ደግሞ በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት 1954 ዓ.ም ተመርቆ ለአገልግሎት የበቃ ነው። ምዕመናንና ምዕመናት በ1954 ዓ.ም በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት በዘመናዊ መልክ ከተገነባ ወዲህ ላለፉት 64 ዓመታት ያህል ታላቅ ህንጻ ቤተክርስቲያን መሰረታዊ የሆነ የእድሳት ስራ አልተደረገለትም። በዚህም ምክንያት በተፈጥሮአዊ እድገትና እና በአየር ንብረት ለውጥ ሳቢያ የህንጻው መዋቅር የጣሪያው መሸፈኛና የውስጥ ገጽታው ለከፍተኛ ብልሽት ተጋልጧል። በተለይም ዝናብ በሚዘንብበት ወቅት ጣሪያው በማፍሰሱ ምክንያት ጥንታዊ የሆኑ ስዕለ አድኅኖዎችና በመቅደሱ ያሉ ንዋየ ቅድሳት ለጉዳት እየተዳረጉ ሲሆን የፍሳሽ ማስወገጃው ስርዓት መዝጋትና የኤሌክትሪክ መስመሮች ሳውንድ ሲስተሞች በመበላሸትም ትልቅ ተግዳሮት ሆነው ቆይተዋል። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳምን የቀድሞ ክብሩን ለመመለስና ዘመናዊ አገልግሎትን ለማስፈን የተነደፈው ይህ የህንጻ ቤተክርስቲያን እድሳት ስራ ብቻ 134 ሚሊዮን ብር በጨረታ አሸናፊ ለሆነው ኮንትራክተር ተሰጥቶ በአሁኑ ወቅት የእድሳት ስራው አዶር ኮንስትራክሽን ተቋራጭነትና በፋሲል ጊዮርጊስ ኮንሰልቲንግ አማካሪነት በይፋ ተጀምሮ በመከናወን ላይ ይገኛል። የግንባታ ስራው የታቀደለትን ጊዜ ጠብቆ እንዲጠናቀቅ በሁለት የሥራ ፈቃድ ቀንና ሌሊት በትጋት እየተሰራ ይገኛል። የእድሳቱ ዋጋ ግብ ግንባታውን እስከ መጨረሻው ሐምሌ 2018 ዓ.ም የቅዱስ ገብርኤል በዓል ድረስ አጠናቆ ለምዕመናን አገልግሎት ክፍት ማድረግ ነው። ይሁን እንጂ በሐምሌ በዓል ወቅት የሚኖረውን ከፍተኛ የምዕመናን ፍሰትና የአገልግሎት ፍላጎት ከግምት ውስጥ በማስገባት ከአስፈጻሚው ተቋራጭ ጋር ልዩ ስምምነት ተደርጓል። በዚህም መሰረት ታቦቱ ገብቶ ስርዓተ አምልኮ የሚፈጸምበትን የቤተ መቅደሱን የውስጥ ክፍል እስከ በዓሉ ድረስ ቅድሚያ ሰጥቶ በማጠናቀቅ ለአገልግሎት ዝግጁ ለማድረግ ታቅዷል። ቀሪው የህንጻው የውጭ አካልና ሌሎች ስራዎች ደግሞ ከሐምሌ በዓል በኋላ ተከታትለው የሚጠናቀቁ ይሆናል። ይህም ምዕመናን በበዓሉ ዕለት ያለምንም አገልግሎት መንፈሳዊ አገልግሎትን እንዲያገኙ ያስችላቸዋል። በአሁኑ ወቅት የቤተ ክርስቲያኑ የእድሳት ስራ እጅግ አበረታች በሆነ ሂደት ላይ የሚገኝ ሲሆን በጥንቃቄና በከፍተኛ ትጋት
በሚከናወነው የሁለት